እንዴት ብላ ትጠይቃለች? ካሁን ይሻል ነበር አላት። በጊዜው እኮ መሀከላችን ኤቢ ብቻ ነበር ያለችው አይደለም የኔ ልጅ። የኔን ልጅ ስትለኝ እደነግጣለሁ። ለምን ትደነግጫለሽ የኔ ውድ ልጅ? እሺ የኔ ውድ አባት ስለኔ አትጨነቂ አላልኩሽም? ደስ ያለሽ ነገር ግዛልኝ እንዴ አባዬ። ደስ ያለሽ ነገር ያማረኝ አባዬ ያማረኝ ናታን ዛሬ እንግዲህ ከወይዘሮ ማርታ ጠበቅ ያለ ጥያቄ ነበር የቀረበለት። ጥያቄው ምንድነው የሚለው እንግዲህ አብጌልን ትወዳታለህ የእውነት ወይስ አትወዳትም ነበር ጥያቄው። በዛም እንግዲህ ወይዘሮ ማርታ ይሄን ጥያቄ ጠየቀችበት ምክንያት ያው ባለፈው እንዳያችሁት አብጌል ደረጀ ናታን እኮ ቀለበል ያስርልኝ ነው ናታን እኮ ሊያገባኝ ነው በማለት እንግዲህ እዛው ፊቱ ካልፈለክ ጠይቂው ይሄው ማየ ጠይቂው ይሄው ጠይቂው እያለቻት ነበርና ናታንም እንግዲህ ሁለት መልስ ባንዴ ነበር የሰጣት ለወይዘሮ ማርታ። የመጀመሪያው አዎ ማለት መጀመሪያ ላይ አረውሸቷ ነው ማየኔ እንደዛ አላልኩኝም አልወጣኝም ነበር ያላትና በኋላ እንግዲህ ደግሞ ወደው እንደቆየች ምንድነው ያደረገችው እዛው አብጌል ለፊቱ ስለነበረች ምን ማለት ነው እንዴት እንደዚህ ትላለህ ማለት ምን ለማለት ፈልገህ ነው ምናምን በማለት ነበር እየቀወጠችውና እሺ አዎ ምናምን ብሎ እንግዲህ ወዳው ጥሏት ነው የወጣው። በዛም እንግዲህ አማካኝነት ወይዘሮ ማርታ ድጋሜ ዛሬም እንግዲህ ማርታ ማን ነው አብጌል ለማርታ ነግራት ነበረ ማየ በቀላ ኮራሽ እኮ ነው ናታን እኮ በቃ የኮንግራይ ቀለበት ሊያስርልኝ ነው እንደሚታወቀው ስለዚህ ተዘጋጁ እያሰብሽበት እንደሆነ ተስፋ አደርጋለሁ በማለት ነበርና እንትን ያደረገችው እንግዲህ ከዛ በኋላ ወይዘሮ ማርታ እስኪና ያለን እንግዲህ የዛን ሰዓት ነው ልጅ ብዬ ልጣራሽ የምችለው ምን የዛን ሰዓት ነው በማለት ነበር የመለሰችላት። እንግዲህ በዛ አጋጣሚ እና ማርታ በቃ ደስ ይላታል እንደሚታወቀው ናታን እንድታገባ ያላደረገችው ነገር የለም። ምክንያቱም አባቱን ሳይቀር ደውላ ጠይቃለች። በቃ ብዙ ነገሮችን አድርጋለች አብጌል ለናታን ለማድረግ ማለት ነው። ግን ናታን ደግሞ ምንም ስሜቱ እንደሌለው በተለይ ደረጀ ቀድሞ በደንብ ነግሯታል። በባለፈው ለራሱ ናታን እኮ በቃሉ ነገረኝ ለኔም እንደሚያገባትና አብጌል ደግሞ በጣም ደስ ብሏታል እኮ ናታን እየኮል ያገባት ነው ደሬ ምናም ስትለው ጥሩ ነው በማለት ነበር እንግዲህ ዘጋት። ያው አንደኛ የናታንን ሁኔታ ስለሚያቃባቱ ደረጀ ሁለተኛ ደግሞ ያብጌል የራሷ ፍላጎት ነው። በዛ ላይ ደግሞ የማርታ ግፊት እንዳለበት ደረጀም ጠንቅቆ ስለሚያውቅ ይሄን ነገር ከዛ አንፃር ነበር ያንን ነገር ያላት የነበረውና በመጨረሻም እንግዲህ አብጌል የሆነውን ነገር በማየት ማርታን እንግዲህ በቃ ማየ ቀላል አኮራሻለሁኝ ጠብቂ በቃ እኔ እቺን ነገር እኔ ልጅሽ ያላደረኳት እንደሆነ አብጌል ብለሽ አትጥሪኝ በማለት ነበር እንግዲህ ዛቻ ጭምር ያስቀመጠችላት። አስዌል የመጨረሻው እንግዲህ ናታን ዛሬና ለዛ ነበር ማርታ እንግዲህ ተነሳስታ በዛና ማካይነ ነበር ዛሬ ጥያቄውን የጠየቀችው። ስትጠይቀውም እንግዲህ አረማየኔ ምንም አይነት ነገር ከሷ ጋር ለሽን የለኝም ሲቀጥልም ለወደፊትም ራሱ መቀጠል አልፈልግም ምክንያቱም እኔ አሁን ገና አሁን ተመረቅኩኝ ማለት ትምህርት እንዴት ነው ምናምን ብላ ነበር ነሳችለትና ትምህርት ቆንጆ ነው ደስ ይለኛል አሪፍ ነው እንግዲህ አሁን ልጨርስ አይደል ስትለው አዎ እየጨረስኩኝ ነው እግዚአብሔር ይመስገን እያላት ነበርና እና ስትጨርስክ ደግሞ እንግዲህ ትምህርትን ከጨረስክ በኋላ ያው የሆነ እንግዲህ ቀጥታ ያው የትዳር ህይወት ጉዳይ ነው ምናምን ስትለው ነበርና አይ ማየ ትምህርት ስለጨረስኩ የሆነ ህይወት ውስጥ መግባት ግዴታ አይደለም በተለይ ለወንድ ልጅ ብዙ ነገር ያስፈልገዋል ይጠበቅበታል እኔም ደግሞ ቀጥታ እንደዛ አይደለም አላማዬ የሚሆነው ነገርም በእንደሱ አይደለም ለሁሉም ጊዜ ያለውና ምናምን ብሎ ነበር ናታን የመለሰላትና አስዌል መጨረሻ ላይ እንግዲህ ስለ አብጌል ነበር ጠይቀችው። ናታንዬ ምን ትላለህ አብጌል እንደዛ ትላለችና ይሄን ነገር እንዴት ታየዋለህ እውነቷን ነው ተወዳታለህ ወይስ እንዴት ነው ምንድነው ሐሳብ ቀለበል ያስልኝ ነው እያለች ነው እውነቷን ነው ወይስ ምንድነው ብላ ነበር ጠይቀችውና ምንድነው ያላት ናታን እንግዲህ አረማዬ እንግዲህ እኔ እንኳን እንደዛ አይደለም ምክንያቱም እኔ አሁን ላይ እንደዛ አይነት ሪሌሽን ውስጥ መግባት አልፈልግም ምክንያቱም ደግሞ ገና ብዙ ማስተካከላቸው ነገሮች አሉ ገና ተመረቅኩ ብዬ እንደዛ አይነት ሪሌሽን ውስጥ ዝርሌ መግባት አልፈልግም ሶ እኔ በጭራሽ እንደዛ አላሰብኩም አሁን ማስበውም ነገር አይደለም ገና ብዙ ጊዜ ወስጄ ምናምን ነው ማየው ይሄን ነገር ሲላት እንዴ እና ታዲያ አብጌል ከምናምን ታነው ይሄን ነገር እያለችኝ ያለችው ናታን ይሄ ነገር እኔ አንተም ልጅ ነህ ግን ደግሞ አብጌል ልጅ ነች ነገጧት አልሆነ ቦታ ሆነ እንድትሰበር አልፈልግም ሶ የማይሆን ከሆነ አሁን እንደማይሆን መናገር ያለብህ እና አጉል ተስፋ የሆነ ሰዓት ላይ የሆነ ቦታ ላይ ተሰበርብኛለች እና እናታን እየባክህ እውነታውን ንገረኝ በማለት ነበር እንግዲህ እንትን ያለችው።
ናታንም እንግዲህ ሊነግራት አንዳንድ እያለ ምኑ ልንገርሽ ማየ ሲላት አይ በቃ ማትወዳ ከሆነ እውነታውን በቃ የምፈልገው እኔ አንተ ውስጥ ስሜት ውስጥ ያለውን እውነታውን ነው። ስለዚህ እውነታውን እንድትነግረን ፈልገው ስትለው አብጌል መጣሽ ማነው? አብጌል ስመጣ እንግዲህ ናታን ማውራት አልፈልግም ዝም ነው ያለው እና በቃ አብጌል እንደውም እንኳን መጣሽ ናታንን ስለ እንትኑ እያወራ ነው ነበርና ስለዚህ አሁን እሱን ነገር እዚህ ጋር ሁለታችሁን ባላችሁበት እውነታውን ማወቅ ፈልጋለሁኝ እኔ ብላ እዛው ጥያቄ ነበር ጠይቀችው። ስትጠይቃቸው እንግዲህ ናታን ምንድነው ያደረገው? ይቅርታ ማዬ አሁን ይሄን ነገር ማድረግ አልችልም ማውራት አልችልም ምክንያቱም አብጌል ባለችበት ይሄን ነገር በፍጹም ማውራት አልችልም አንቺን ደግሞ በኋላ እኔ ራሴ መጥቼ አንቺ ባትመጭም እኔ ራሴ መጥቼ እስካለሽበት ድረስ እነግርሻለሁ እኔና አንቺ እናወራለን እንጂ አብጌል ባለችበት ይሄን ነገር አላወራም በጣም ይቅርታ ከምን በላይ ይቅርታ ጠይቃለሁኝ በማለት እንግዲህ ተነስቶ ጥላቸው ነው ሄደው። እንደዛ ሲሆን እንግዲህ ናታን ምን ነው ስትለው አይ ማዬ በጣም ይቅርታ አድርግልኝ ምክንያቱም ይሄን ነገር ስለማልችል ነው ብሎ ሄደው እና ብድግ ብሎ ሲሄድ ናታን እንግዲህ አብጌል በጣም ስለተናደደች እና ቁጭ በል ምን አባክ ምናምን ስትለው እንግዲህ ወይዘሮ ማርታ በጣም ተናደደችና እንዴት ወንድ ልጅ ነው ለዛውም ደግሞ ወደፊት ባሌ ብለሽ የምታስቢው ነው በእንደዚህ አይነት አማርኛ ልታናግሩ ትችላለሽ ሲቀጥል ደግሞ እንዴት እንደዚህ አድርገሽ ታናግሯለሽ በማለት እንግዲህ በጥፊ ነው ያለችው። እንደውም ልንገርሽ እንኳን አይደለም ባልሽ ቀርቶ ናታን ይቅርና ሌላ ማንኛውም ወንድ ራሱ አንቺ እንዳገባሽ ካሁን በኋላ አግቢን ብዬ አልናገርም ምክንያቱም ምን በወጣውና ነው አንቺ ጋር እንደዚህ የሚቃጠለው አስተካክለሽ እንኳን ለሰው ስብእናና ሞራን እንኳን መስጠት ማትቺ እንኳን ደና አይነት ወንድ ቀርቶ በቃ እንዴት ላንቺ በጭራሽ ነው ማላደርገው አንደኛ ከዛሬ ጀምሬ አግቢን ብዬ አልናገርሽም ሁለተኛ ደግሞ ጭራሽ ናታን እንደውም አንቺ አታገቢው ምክንያቱም ናታን እኮ ባልወልደውም ልጅ ነው አሳድጌዋለሁኝ በጣም ጎበዝ አስተዋይ አርቆ አሳቢ ልጅ ነው ላንቺ ሲጀመር አይገባሽም ናታን በቃ ለናታን የሚገባው የራሱ አስተዋይ ሴት በጎበዝ ጠንካራ ሴት የምታከብረው እንጂ እንዳንቺ አይነት እንደዚህ ከፍዝቅ አርጋ የምታዋርደው ሴት በፍጹም ለናታን አትገባውም ስለዚህ ምንም ቢሆን ናታን ልጅ ነው ስለዚህ በቃ እስካሁን በኋላ እንደውም አፍሽን ዝጊ ጥፊ በማለት እንግዲህ ናታን አብጌልን ማርታ በጥፊ መታታለች። በጥፊም መማታቷ ብቻ ሳይሆን በጣም ነው የተቆጣችው ማለት ነው። እንግዲህ አብጌል ደግሞ ምን አደረኩሽ ማየ ቆይ ይሄን ነገር ለምንድን ነው እኔ ስመጣ ስለሄደ ለምን እና ተቀመጥ ስላልኩት ነው እንደዚህ የምታደርጊው እንደዚህ የመታሽኝ ለምን ማየ በማለት እንግዲህ እሷም እያንጎዳጓች ትገኛለች። ወይዘሮ ማርታ እንግዲህ በንዴት ጥላውን ሄደችው። ናታንና ዳጣ ግን የሚገርም የፍቅር ጊዜ እያሳለፉ ነው የሚገኙት። ዳጣ ደግሞ በዛ ላይ የአባቷን በጣም ልዩ ፍቅር ዛሬ ተሰጥቷት ምናምን በጣም ፍንድቅድቅ ብላ ነው ያለችው። በመጨረሻ ግን አቶ ደረጀ ሰላም ደውላለት ደንግጧል ከዳጣ ጋር እንዳሉ ምን ብላ ይሆን ቴክስት ነው የላከችለት። በቀጣይ ይዘን እንመጣለን። እስከዛ ሰብስክራይብ ላይክ ማድረጋችሁን አትርሱ። መልካም ጊዜ ቤተሰቦቼ ባይ